ኢንተርኔት ላይ ባለ ጥናት መሰረት አንድ ሰው ለአመት ሙሉ ለ100 ሰዓት አንድ ስፔሲፊክ የሆነ ነገር ላይ ዴዲኬትድ ሆኖ ከሰራ በአመት ውስጥ ካጠገቡ ካሉት ሰዎች 95% የተሻለ ሰው ያደርገዋል። ናው ይህ ስተዲ አክቹሊ በጣም ለብዙ ጊዜ ነበረ። አስባችሁታል? አጠገባችሁ ካለ ሰው እናንተ 95% የተሻለ ሰው ትሆናላችሁ። ይሄ ደግሞ በአመት 100 ሰዓት ያልኳችሁ በቀን ብትከፋፍሉት ለ18 ደቂቃ ማለት ነው። ማናችሁም ብትሆኑ 18 ደቂቃ መቼስ አላችሁ። ኢንፋክት 20 ራሱ ብለው አላችሁ። ይሄ ጥናት እያለ ያለው ምንድነው? በቀን ውስጥ አንድ ነገር ላይ 20 ደቂቃ ብቻ ዴዲኬትድ ሆናችሁ ብትሰሩ አጠገባችሁ ካለ ሰው 95% የተሻለ ሰው መሆን ትችላላችሁ ነው። ስለዚህ ጥያቄው ምንድነው የሚሆነው? ኦኬ ታዲያ ምን ላይ ዴዲኬትድ ልሆን ነው? በዛሬው ቪዲዮ ላይ 3 ሊኖራችሁ የሚገቡ ሀቢቶች ወይም ደግሞ እኔ እንደምለው ፐርሰናሊቲዎች ያስፈልጓቸዋል። ምናልባት ለማታውቁኝ ሰዎች ዲዲ አባላለሁ። እንኳን ወደ ቻናል የመጣችሁ። እዚህ ቻናል ላይ አክቹሊ በሳምንት 3 ቀን ስለ ራስን ማሻሻል፣ ራስን ስለመለወጥ፣ ህይወታችሁን በአጠቃላይ ኮንትሮል ማድረግ ከፈለጋችሁ የተለያዩ አይነት ቲፖችን፣ ፕሮዳክቲቪቲ የሚጠቅሟችሁ ነገሮች እያነሳን እናወራለን። ቅድም እንግዲህ መግቢያ ላይ እንደነገርኳችሁ ሊኖራችሁ የሚገቡ ሀቢቶች ወይም ደግሞ ፐርሰናሊቲዎች ብያቸዋለሁ አይደለ? መጀመሪያው የጠዋትና የማታ ልምምድ ነው። ይህንን ነገር ኢቭን ከኔ ጋር የሚሰሩ ዋን ቱ ዋን ክላይንቶች አሉኝ። የመጀመሪያው ነገር የማስተካከልላቸው የጠዋትና የማታ ልምምድ እንዲኖራቸው ነው። ይሄ በፍጹም ኔጎሽየት የማደርገው ነገር አይደለም። የጠዋትና የማታ ልምምድ የሌለው ሰው ቤዚክሊ አንደኛ ቀኑን በኢንቴንሽን አይጀምርም፣ እንደን ምሽቱን ወይም ደግሞ ቀኑን ደግሞ ሲዘጋ ሪፍሌክት አያደርግም። ስለዚህ የጠዋትና የማታ ልምምድ ማለት በጠዋት ተነስታችሁ ነው ፊታችሁን መታጠብ፣ ስኪን ኬርና አይደለም። እሱን እያልኩ አይደለም። አይምሯችሁን ማዘጋጀት አለባችሁ። ኢማጂን አድርጉት። በሞመንት ከእንቅልፋችሁ እንደተነሳችሁ የመጀመሪያ የምታደርጉት ነገር ስልክን መነካካት ከሆነ ሶሻል ሚዲያ ላይ ማን ቴክስት አደረገልኝ፣ ቴሌግራም ላይ ፍቅረኛ ሜሴጅ ላክልኝ ወይ ከሆነ አይምሮአችሁ ኦልሬዲ ማአት ነገርን አስተናግዷል። ቤዚክሊ በጠዋት ከእንቅልፋችሁ ስትነሱ ማድረግ ያለባችሁ ነገር ኢንቴንሽናሊቲ ነው። ዛሬን ነቅታችኋል። ፈጣሪ አንድ ድል ሰጥቷችኋል አይደለ? the first thing of course ጸሎታችሁን አድርጉ፣ ነው ምስጋና ስጡ። ከዛ በመቀጠል ማድረግ ያለባችሁ ነገር ዛሬ ቀኔን ከትናንትናው የተሻለ እንዴት ማድረግ እችላለሁ። ለምሳሌ ይህንን ቪዲዮ የመጀመሪያችሁ የቀኑ ፕሮዳክቲቪቲ ቪዲዮ ከሆነ እንኳን ደስ አላችሁ። ከትናንትናው 1% የተሻለ ነገር አድርጋችኋል። የሚጠቅማችሁ ነገር አክቹሊ እያያችሁ ነው። ስለዚህ ሁልጊዜ ጠዋት ከእንቅልፋችሁ እንደተነሳችሁ እራሳችሁን ከጥያቄ ጀምሩ። and then ኢንቴንሽን ይኖራችሁ። አካባቢያችሁ ያለውን ነገር እዩ። ስልካችሁን ብትችሉ ከእንቅልፋችሁ እንደተነሳችሁ ለአንድ ሰዓት ያህል አትነካኩት፣ ተዉት። ተነሱ ከእንቅልፋችሁ፣ ባዝሩም ሂዱ፣ የምታደርጉትን ነገር አድርጉ፣ ተመለሱ፣ ጸሎት አድርጉ። ከዛ በኋላ ቀስ ብላችሁ ከኔቸር ጋር ኮኔክት አድርጉ። የጠዋት ወፎቹ ሲንጫጩ ስሟቸው። ፊታችሁ ቀዝቃዛ ነገር ይንካው፣ ከኔቸር ጋር ኮኔክት አድርጉ። ሂዱ፣ ኪችናችሁ ግቡ፣ ሻያችሁን አፍሉ፣ እየጠጣችሁ ጠይቁ። ዛሬ ቀኔ እንዴት የተሻለ ማድረግ እችላለሁ? ዛሬ ምን ነገሮች አሉኝ የምሰራ? ምንድነው ከኔ የሚጠበቀው ነገር? ይሄን ነገር ጻፉት እያልኩ አይደለም። ትልቅ እንትን አድርጉ እያልኩ አይደለም። ለ18 ደቂቃ ቁጭ ብላችሁ ራሳችሁ መጠየቅ ብቻ ነው። ከዛ በኋላ ቪዥዋላይዝ አድርጉት። ኦኬ ዛሬ እንደዚህ ነገር አለኝ፣ ዛሬ እንደዚህ ነገር አደርጋለሁ። ከትናንትና ደግሞ ዛሬ ቀኔን የተሻለ ለማድረግ አይ ቲንክ ይሄን ነገር ማድረግ እችላለሁ። ሲምፕሊ ለምን ትናንትና ላደረጋችሁ የምንበልና ዛሬ ቤተክርስቲያን መሄድ ሊሆን ይችላል። ያ ነገር ከትናንትናው የተሻለ ያደርጋቸዋል። አንድ ፔጅ መጽሐፍ ማንበብ ሊሆን ይችላል። ከትናንትናው ዛሬ ያ የተሻለ ነገር ያደርጋቸዋል። ትናንትና ቀን ሙሉ ስክሮል ስታደርጉ ነበር ሶሻል ሚዲያ ላይ። ዛሬ የሚጠቅማችሁን ኮንተንት ማየት ያ 1% የተሻለ ሰው ያደርጋቸዋል። ስለዚህ 18 ደቂቃ ስፔንድ ማድረግ ብቻ ነው። ሁለተኛው ደግሞ ማታ ኢቭኒንግ ሩቲን ሊኖራችሁ ይገባል። ይሄ ማለት ዘው ብላችሁ ራታችሁን በልታችሁ ፊልም አይታችሁ አልጋችሁ ላይ ወይ ሶፋ ላይ አትጋደሙ፣ አትተኙ። ኢንስቴድ በኢንቴንሽን ተኙ ወደ አልጋችሁ ስትሄዱ። አሁን ለምሳሌ እኔ ፐርሰናሊ ለሁሉም ሰው የምመክረው ምንድነው ቢያንስ 30 ደቂቃ ስፔንድ አድርጉ። ኢቭን ዶ 18 ደቂቃ እያልኩ ቢሆንም ለአሁኑ 30 ደቂቃ እሺ ተውት፣ 10 ላድርግላችሁ፣ ሁላችሁም ላስማማችሁ። ምን ታደርጋላችሁ መሰላችሁ? አልጋችሁ ላይ ቁጭ በሉና ራሳችሁን ጠይቁ። ዛሬ ህይወቴን ስኖር ደስተኛ ነበርኩኝ? ዛሬ ጠቃሚ ነገር አድርጌያለሁ? አንድ ላይፌን ኢምፕሩቭ የሚያደርግልኝ ነገር አድርጌያለሁ? ጀስት ሲምፕሊ እነዚህን ጥያቄዎች ራሳችሁን ጠይቁ። ለምንድነው ይሄን ነገር የምትጠይቁት? ምክንያቱም እንደነገርኳችሁ ያ ቀን መለሳችሁ አታገኙትም። that's it the moment ዛሬ ጣት ስትነሱ ከእንቅልፋችሁ ይሄ አዲስ ቀን ነው። ነገ መልሳችሁ አታገኙትም። ስለዚህ why not ካውንት አድርጉት። ይሄንን ቀን አክሽን የሚጠቅም ነገር አድርጉበት። ስለዚህ ማታ ከመተኛታችሁ በፊት ጠይቁ ራሳችሁን። እንበልና መጥፎ ቀን ካሳለፋችሁ፣ ደስተኛ ካልሆናችሁ ኦር ለራሳችሁ ላይፋችሁን ኢምፕሩቭ የሚያደርግላችሁ ነገር ካላደረጋችሁ ማለት ነው። ዘን ራሳችሁን ጠይቁ። ኦኬ ነገ የተሻለ ነገር ምን ማድረግ እችላለሁ? ከዛ ያ ልብ ውስጥ ገባላችሁ። ማታ ስትተኙ ትጠይቃላችሁ፣ ጠዋት ስትነሱ ደግሞ ምን ላድርግ ትላላችሁ ማለት ነው። ግልጽ ነው አይደለ? ስለዚህ ይህቺ ሲምፕሊ በቀን ውስጥ 18 ደቂቃ ኢንፋክት 20 ደቂቃ በሉት፣ 10 ደቂቃውን ለጠዋት ስጡት፣ 10 ደቂቃውን ለማታ ስጡት። ሁለተኛው ደግሞ እባካችሁ
ያለ ፕላን አትንቀሳቀሱ። the same thing እችንም ለማድረግ 20 ደቂቃ በጣም ካነሳ 15 ደቂቃ በቂ ነው። ምን ማለት ነው? ቤዚክሊ በየቀኑ ቀናችሁን ስትኖሩ እቅድ ሊኖራችሁ ይገባል። ተውት እቅዱን አትሊስት ፕላን ላይ ከጉግል ካላንደር ላይ እያንዳንዱ የምታደርጓት ነገር ልትጻፍ ይገባል። እኔ እዚህ ቻናል ላይ ሀብዬ ከገባው ጀምሮ ማለትም መስራት ከጀመርኩ ጀምሮ ስለ ጉግል ካላንደር ሰብኬ መቼም አንላቀቅም። ኦብቪየስሊ ከዚህ በኋላ እናወራለን። ለምንድነው ግን ይሄንን የምለው? ምክንያቱም አንድ ሰው ካላንደር ከሌለው ህይወቱን እንዴት ነው እየኖረ ያለው? እንደዘፈቀደ ማለት ነው፣ እንደ ስሜቱ ማለት ነው፣ ወደ ደግሞ ጓደኞቹ እንዳሉት ማለት ነው። ለምሳሌ እኔ ጋር ሲመጣ አንድ ሰው መጥቶ ይዲዲያ ዛሬ እንገናኝ የት ነሽ ምናምን ብሎ ቢደውልልኝ I don't say free ነኝ ና እንውጣ ምናምን አልልም። absolutely not። የመጀመሪያ የምለው ነገር is ካላንደሬን አንዴ ቆይ ቼክ ላድርግ ነው። ነፃ ታይም ካለኝ ቼክ ላድርግ ነው። ለምን ታውቃላችሁ? ከቱም ትልቅ ሰው ነኝ፣ በጣም ሲሪየስ ነኝ። ላይፌ ላይ ሲመጣ እያንዳንዱ ጊዜ ወደ ገንዘብ ይለወጣል። that's why ክላይንቶች አሉን ብያለሁ፣ ዋን ቱ ዋን አይደል? ከነሱ ጋር ጊዜ ሳሳልፍ ጊዜን ወደ ገንዘብ እየለወጥኩ ነው። አሁን ቁጭ ብዬ ኮንተንት ክሬት አድርግላችሁ የቴን ጊዜን እያባከንኩ ነው አይደለም። actually ይሄንን ታይም ወደ ገንዘብ እየቀየርኩት ነው። ይሄንን ኮንተንት ደግሞ ክሬት ለማድረግ ቁጭ ብዬ ስክሪፕት ጽፍ ነበረ። ጊዜን ወደ ገንዘብ እየለወጥኩት ነው። ወደ ቫልዩ ወዳለው ነገር ተውት፣ ገንዘቡን እንኳን ተውት፣ ዋጋ ወዳለው ነገር እየቀየርኩ ነው። ሶ አት ኦል የማይመቸኝ ነገር ይሄን ነገር ጓደኞቼ የሚያውቃሉ። ያለ ፕላን ራንደምሊ እየተደወለ ስልክ ነይ እንውጣ ነይ እንደዚህ እናድርግ absolutely not። በጣም በትንሹ ከ3 ቀን በፊት ሊነግሩኝ ይገባል። ካልሆነ ኢቭን ለምን ፍሪ ታይም እንኳን ቢኖረኝ አላደርግም ያንን ነገር። ያ ነገር ከጓደኞቼ ጋር እንድከባበር ያደርገኛል። ከምንም በላይ ደግሞ ራሴን እንዳከብር አድርጎኛል ማለት ነው። ሶስተኛ በየሳምንቱ ጊዜያችሁን ኦዲት አድርጉ። ምን እንደምታደርጉ ልንገራችሁ። ኦዲት ብዬ ሳወራ ቤዚክሊ ምን አደረኩ ነው አይደል የምትጠይቁት? ምክንያቱም ሎክ በጣም እኔም ጊዜን ኦር ደግሞ ቢዝነስ ምናምን ነገር ስሰራ በጣም ትልቅ ገንዘብ አላቸው ከሚባሉ ሰዎች ኦር ኢቭን ካምፓኒዎች ጋር የለመድኩት ነገር ነው ታውቃላችሁ። ፕላን ያለ ትናንትና ኦር ደግሞ ከዛ በፊት የነበረው ኦዲት ሳይደረግ ፕላን አይወጣም። ሶ እያንዳንዱ ነገር ድርጅቶችም ኢቭን ህይወታቸውም ላይ ለሚቀጥለው ወር ምንድነው የምናደርገው ምናምን ነገር ሲባል የበፊቱ ዳታ ምን ይላል? የባለፈው ወር እንዴት ነበር ጊዜያችን? የባለፈው ሳምንት እንዴት ነበር ያሳለፍነው? ይሄ ነገር ኦዲት ሳይደረግ ለወደፊቱ ፕላን አይወጣም። ስለዚህ እናንተም ኦዲት ማድረግ አለባችሁ። the same thing ከክላይንቶቼ ጋር ማድረገው ነገር እሱ ነው። ቅድም እንደነገርኳችሁ ጉግል ካላንደር አውጡ ብዬ ያስተካክላለሁ አልኳችሁ አይደለ? then በሳምንት 3 ጊዜ ነው የምንገናኘው። ሶስተኛው ቀን ላይ ሁሉ ጊዜ የኦዲት ታይም ነው። ያስተማርኩትን ነገር የለመዱትን ነገር ያደረጉትን ነገር ቁጭ ብዬ እጠይቃለሁ። ምክንያቱም እያንዳንዱ የተማሩትን ነገር መሬት ማውረድ ስላለባቸው እናንተም በሳምንት አይዘር ቅዳሜ ሊሆን ይችላል ኦር እሁድ ወጣ ብላችሁ እነዚህ ነገሮች ኦዲት አድርጉ። የመጀመሪያው ስራችሁን ነው። ተቀጥራችሁ የምትሰሩ ከሆነ የራሳችሁን ቢዝነስም ካላችሁ እስቲ ስራችሁ ላይ ያደረጋችሁትን ነገር ዝም ብላችሁ ኦዲት አድርጉት። just simply በወር የሆነ ገቢ ይመጣል አይደለ? ደሞዝ ይመጣል አይደለ? ስለዚህ ያ ደሞዝና የሰራችሁትን ስራ የምር ቁጭ ብላችሁ እስቲ ኦዲት አድርጉት። just ተጋፈጡት። የዚህን ጊዜ አይዘር በጣም ኦቨር እየሰራችሁ የምታገኙት ገቢ በጣም አናሳ ነው ኦር ደግሞ ብዙ ገቢ እያገኛችሁ ነው፣ ግን ስራችሁ ላይ ኢንተረስት የላችሁም። በቃ እንደ ድሮ ፓሽኔትድ አይደላችሁም። ተመሳሳይ ነገር ነው ሁልጊዜ የምታደርጉት። የዚህን ጊዜ አእምሯችሁ ይጠይቃል፣ ኦኬ ይሄን ነገር እንዴት አድርገን እናሻሽለው እንበልና ብዙ እየሰራችሁ ደሞዝ ካነሰ አእምሯችሁ ምን ይጠይቃል? ለመጨረሻ ጊዜ መች ነው ደሞዝ የጠየቁት እንዲጨምርልኝ? so I think I should ask። ስጠይቅ ደግሞ ማሳየት እችላለሁ። ይሄው ኦዲት እያደረኩ ነው ራሴ። ገብታችኋል? ሁለተኛው ደግሞ እንበለና ኢቭን የራሳችሁ ቢዝነስ ካላችሁ ሳምንቱ ሙሉ ቢዝነሳችሁ ላይ እንዴት እየሆነ ነበረ? ደስተኛ ናችሁ? ኦዲት አድርጉት። የምትችሉ ከሆነ ደግሞ ወደ ቁጥር ቀይሩት። ለምን ቁጥር አይዋሽማ። ስለዚህ ቤዚክሊ ምን እያልኩኝ ነው? ዝም ብላችሁ ህይወታችሁን እየኖራችሁ ከ10 ዓመት በኋላ ኢቭን ከ5 ዓመት በኋላ ወይኔ ጊዜን እኮ አባከንኩ እንድትሉ አልፈልግም። if you can audit it ዛሬ እነዚህን ጥያቄዎች ዛሬ መጠየቅ ከቻላችሁ በኋላ ላይ የሚቆጫችሁ ነገር አይኖርም ማለት ነው። ሁለተኛው ደግሞ ኦዲት ማድረግ ያለባችሁ ኢነርጂያችሁና ፎከሳችሁ ነው። ለምሳሌ አሁን ስለ ኃይላችሁ ወይም ደግሞ ኢነርጂያችሁ በዚህ ሳምንት አብዛኛው ነገር ላይ ምን ላይ ነው ያጠፋችሁት? ይሄኔ ከሰው ጋር ስትጨቃጨቁ ነው? ይሄኔ ሰልፍ ስትጠብቁ ነው? ታክሲ I don't know it could be anything። ትልቁ ኃይላችሁ አይምሯችሁም ሰውነታችሁም ኤቭሪቲንግ ጀነሬት ያደርገው ወዴት ነው እየሄደ ያለው? ለምን እንደዚህ እንዳልኳችሁ ልንገራችሁ። wherever ኢነርጂያችሁ በሄደበት ቦታ ሁሉ ፎከሳችሁ እዛ ጋር አለ። ፎከሳችሁ ካለ then ኢንካማችሁም ሊሆን ይችላል ህይወታችሁም ሊሆን ይችላል አፌክት ያደርጋል ያ ነገር። ስለዚህ ኢነርጂያችሁን አልባሌ ቦታ ላይ ነው ወይንስ የሚረባ ነገር ላይ ነው ያጠፋችሁት? ይሄን ነገር ማየት አለባችሁ። ኢነርጂያችሁን ዝም ብላችሁ ፕላን ስታደርጉት ነው ወይንስ አክሽን ስትወስዱ ነው ያጠፋችሁት? again ይሄንን ማየት አለባችሁ። በዚህ ኦዲት በዚህ ኢንፎርሜሽን የሚቀጥለውን ሳምንት ማሻሻል ስላለባችሁ። the same thing ደግሞ ስለ ፎከስም ሲኖር በዚህ ሳምንት ምን ላይ ትኩረታችሁ የት ነው ሄደው?
የምሬን የት ነው? ስለ ገሌ ስታስቡ ነበር? ስለ ስራችሁ ስታስቡ ነበር? ኢቭን ስለ ህይወታችሁ ቁጭ ብላችሁ ስታስቡ ነበር? ፎከስ የሰጣችሁት ነገር በዚህ ሳምንት ምንድነው? ምክንያቱም the same thing ፎከሳችሁ የሄደበት ቦታ ላይ ኢነርጂያችሁ እዛ ቦታ ስላለ። ስለዚህ የሆነ ታይም ላይ ህይወቴ እኮ ሁልጊዜ ተመሳሳይ ነው፣ ህይወቴ እኮ ምንም የተለወጠ ነገር የለም ካላችሁ is because ኢነርጂያችሁና ፎከሳችሁ ሁልጊዜ ተመሳሳይ ነገር ስለሚሄድ ነው፣ ወደማይረባ ነገር ማለት ነው። ሶስተኛው ደግሞ ቅድም ከመጀመሪያው ጋር ይያዛል። ቤዚክሊ ስራና ፕሮጀክት ያላችሁ ሰዎች ናችሁ። በዚህ ሳምንት ምን አዲስ ፕሮጀክት ሲጀምራችሁ? ለምሳሌ እኔ ህይወቴን እንደዚህ ባይ ደስ ይለኛል። እዚህ ምድር ላይ እንደ እንግዳ ነኝ የመጣሁት። ፈጣሪ እዚህ ምድር ላይ ሲያመጣኝ ኦኬ ሁሉ ነገር ኤክስፒሪየንስ አድርጌው፣ ሀዘንንም ኤክስፒሪየንስ አድርጌዋለሁ፣ ደስታንም ኤክስፒሪየንስ አድርጌዋለሁ፣ ማጣትን አይቼዋለሁ፣ ማግኘትን አይቼዋለሁ፣ ሁሉ ነገር አይቼዋለሁ። ህይወትን እንደ ኤክስፒሪየንስ ስለሆነ የማያት ማለት ነው። then በህይወቴ ውስጥ የማደርጋቸው ነገሮች እንዳለ ለኔ ፕሮጀክት ናቸው። ኢቭን ተቀጥሬ እንኳን ስሰራ ያ ነገር ለኔ ህይወቴ አይደለም። ተቀጥሬ የምሰራበት መስሪያ ቤት የኔ ህይወት አይደለም፣ ለኔ ፕሮጀክት ነው። የራሴ ቢዝነስ ማውን ከረንትሊ ያለኝ ሴም ቲንግ ፕሮጀክት ነው። ምንም ነገር በህይወቴ ያለኝ ነገር ፕሮጀክት ነው። ለምን ታውቃላችሁ? ምክንያቱም እዚህ ምድር ላይ ያለኝ ጊዜ ሲያልቅ አለቀ ነው። ዩዥዋሊ እዚህ ነው የሚያልቀው። ስለዚህ ኤቭሪቲንግ that I do ቢልድ ባደርገውም ባላደርገውም እዚህ ምድር ላይ ነው የሚቀረው። እንደ ፕሮጀክት ነው የሚይዘው። ኦዲት ስታደርጉ the same thing ራሳችሁን ጠይቁ። ምን አዲስ ነገር አድርጋችኋል? ኦር ደግሞ ምን ፕሮጀክት ጀምራችኋል? ከረንትሊ ራሳችሁን ጠይቁ። if you say ምንም ነገር የለኝም፣ ምንም የጀመርኩት ፕሮጀክት የለም ካላችሁ then ይሄ ጥሩ ኤግዛምፕል ነው። ጀምሩ ማለት ነው። በቀጣት ሴት መጀመር አለባችሁ። ያ ፕሮጀክት ምን ሊሆን ይችላል? የባለፈው ቪዲዮ ምናልባት ሄዳችሁ ከተመለከታችሁ ህይወታችሁ ላይ አትራክት ማድረግ ከፈለጋችሁ then ህይወታችሁ ውስጥ የሆነ የምታደርጉት ነገር ሊኖር ይገባል ብያለሁ። ኤክሳይት የሚያደርጋችሁ፣ ደስታ የሚሰጣችሁ ወይ ደግሞ ያ የውስጣችሁን እሳት የሚያነሳ ነገር አለ አይደለም? የአምቢሽናችሁን እንደዛ ነገር መጀመር ትችላላችሁ። ሲምፕሊ ኦዲት ስታደርጉ እነዚህ ነገሮች ምን አድርጌያለሁ የሚነገር ነገር ከሌላችሁ፣ ኦዲት የምታደርጉት ነገር ከሌለ ጀምሩ። ምን ያስደስታችኋል? ምን መሞከር ትፈልጋላችሁ? ኦር ደግሞ ሁልጊዜ አደርጋለሁ እጀምራለሁ ስትሉት የነበረ ነገር ካለ ጀምሩት። ትምህርት ከሆነ ኦንላይን ኮርስ ከሆነ አሮኖ ስፌት ከሆነ it could be anything just ጀምሩት። ያን ያህል ገንዘብ ሊያስወጣችሁ አይገባም። find a way and lastly ገንዘብ ነው። ናው ገንዘብ ላይ ሲመጣ እዚህ ቻናል ላይ ደጋግሜ ስለ ገንዘብ ማኔጅመንት፣ ገንዘብ እንዴት እንደሚሰራ ማአት ጊዜ ሰርተናል። በት ብዙ ጊዜ ሰዎች ኦዲት አያደርጉም። we think about ሁልጊዜ በየወሩ የምናገኘውን ገቢ ከዛ ገቢያችንን ሄደን ስፔንድ እናደርጋለን። ቁጭ ብለን ግን ኦዲት አናደርግም። ማለትም ኦኬ በዚህ ሳምንት ምን ያህል ገንዘብ ነው ስፔንድ ያደረኩት? ለምሳሌ አሁን ከዚህ በፊት ስነግራችሁ ገንዘባችሁን ስታገኙ በሶስት ነገር ከፋፍሉ ብያለሁ። አንደኛው አስፈላጊ የምንለው ነው። ይሄ ማለት እንደ ቤት አስቤዛ፣ ትራንስፖርት፣ የቤት ወጪዎች የመሳሰሉ ነገሮች ናቸው። ሁለተኛው የምትፈልጉት ነው። ያ ማለት ልብስ መግዛት ብትፈልጉ፣ ሜካፕ መግዛት ብትፈልጉ whatever ግዴታ አይደለም ግን ስለፈልጋችሁ ብቻ። ሶስተኛው ደግሞ ሴቪንግ ውስጥ የሚገባ ነው። እነዚህ አሁን ሶስት ነገሮችን ትይዙና በሳምንት ውስጥ ቁጭ ብላችሁ በዚህ ሳምንት አስፈላጊ ለሚባል ነገር ምን ያህል ገንዘብ አውጥቻለሁ፣ ለምፈልገውስ ነገር ምን ያህል ገንዘብ አውጥቻለሁ፣ እነን ሴቭስ ያደረኩት ገንዘብ አለ። እነዚህ ነገሮች ቁጭ ብላችሁ ኦዲት ስታደርጉ በጣም ህይወታችሁ ያስቃችኋል። ለምን ታውቃላችሁ? በፈጣሪ ቸርነት ነው አብዛኛው ሰው እየኖራለሁ። ፕላን እየተደረገ ከሄደ ወይም የምርም ቁጥርን እያያችሁ ብትሄዱ የምር በጣም ነው ግራም ይገባል። የምናገኘው ገቢ አናሳ ነው፣ የምናወጣው ወጪ በጣም ብዙ ነው። that is why ኦዲት መደረግ ያለበት እያንዳንዱ ነገር ፐርፐዝ ልትሰጡት ይገባል ማለት ነው። ዛሬ ነገርኳችሁ እንግዲህ እነዚህ ነገሮች 18 ደቂቃ በየቀኑ ሰታችሁ ብታደርጉ፣ አንዳንዱ ደግሞ በሳምንት ብያቸዋለሁ። እነዚህ ነገሮች ግን ፖይንቱ ምንድነው? በቀን ማድረጋችሁ ብቻ ሳይሆን ለአንድ አመት ዲሲፕሊንድ ሆናችሁ እነዚህ ነገሮች ብታደርጉ አጠገባችሁ ካለ ሰው፣ ከጓደኞቻችሁ፣ ኢቭን ከቤተሰባችሁ 95% የተሻለ ሰው ትሆናላችሁ። እነዚህ ሶስት የነገርኳችሁ ነገሮች እንደ ኤግዛምፕል ብዬ ነው ያነሳሁት። ግን ፖይንቱ ምንድነው? የምትፈልጉት ህይወታችሁን ሊያሻሽል ይችላል ብላችሁ የምታስቡት ነገር ካለ ኤኒቲንግ መሆን ይችላል። ያንን ነው እያልኳቸዋለሁ። let me know in the comment section እስቲ ከዛሬ ጀምሮ በቀን ውስጥ ለ18 ደቂቃ ኮሚትድ ሆናችሁ የምታደርጉት ነገር ምንድን ነው? የምሬ ነው። ጻፏት እሱን ነገር። ከአመት በኋላ ይሄን ቪዲዮ ተመልሳችሁ እዩትና እስቲ ለሚሲ 85%፣ 95% ወይስ 50% ነው የተሻለ ሰው የሆናችሁት አሳውቁኝ። definitely ዛን ጊዜም እንዲሁ አነባዋለሁ። anyways አዲስ ከሆናችሁ እስካሁን ድረስ ቆይታችሁ እያያችሁ ከሆነ and subscribe ካላረጋችሁ please consider subscribe ማድረግን። በሚቀጥለው ቪዲዮ በተለየ ቶፒክ አገኛችኋለሁ። መልካም ጊዜ ይሁንላችሁ። ባይ